ቶሎ ፍቅር የሚይዘው ጀለስ ነበረኝ። ካገኛቸው ሴቶች ሁሉ ቶሎ ፍቅር እየያዘ ያስቸገረው አብሮኝ ይኖር የነበረ አንድ ጀለስ ነበረኝ። የሆነ ቀን የሆነች የባንክ ሰራተኛ መንገድ ላይ አካውንት አስከፍተው ቢያንስ 50 ብር ገቢ አድርግ ስትለው ውይ ምንም ብር አልያዝኩም አላት። ከዛ ልጅቱ በቃ ችግር የለውም ለአሁኑ እኔ ገቢ አደርግልሃለሁ አለችው። ከዛ ወዲያው ከልጅቱ ከተለያየንበት ቅጽበት ጀምሮ እረ ልጅቱን ወደድኳት ሲለኝ እንዴ በዚህ ቅጽበት ምን አውቀሃት ምን አይተህ አልኩት። ደግነቷን አላየህም እንዴ? ሌላ ምንም ነገር የምትሰስት አይመስለኝም። አስበዋል እቺን አግብቼ ብኖር በዚች ክፉ ዓለም ከደግነቷ ማዕድ እየመገበች ታኖረኛለች ሲለኝ ጭራሽ 50 ብር ተባበረችኝ ብለህ ለማግባት ተመኛሃት ብዬ ወደ ቤት ሄድን። ማታ እንድቹ አላደረ በአንድ ቀን እይታ የሚለውን የጥላሁንን ዘፈን ደጋግሞ እየሰማ ሌሊትም በህልሙ ደጊቱ እያለ የቃዣ አደረ። በነጋታ ወጣ ብለን የሆነ ቦታ በረንዳ ላይ ቡና ለመጠጣት ቁጭ አልን። ቡና የምታፈላው ልጅ የሆነች ፍጥንና ቁልትልት ያለች ነገር ናት። እስኪ 2 ቡና ሲላት እሺ ውዴ አለችው። ወዲያው በድንጋጤ ወደኔ ዙሮ ያንሸኳሸከ እኔ ቀላልና ርካሹን ሰው ውዴ ያለችኝ ሲለኝ እና አልኩት። አረ ለወዳት ነው መሰለኝ ሲለኝ አረ አረጋጋው ሰውዬ ይሄ እኮ አንዳንዶች ለምዶባቸው እንደ ኖርማል የሚጠቀሙት አጠራር ነው አልኩት። ከዛ ወደ ልጅቱ ዞሮ አንዱ ቡና ያለ ስኳር ነው እሺ ሲላት እሺ ማርዬ አለችው። ወዲያው ወደድኳት አለኝ ረገጥ ባለና እርግጠኛ በሆነ አነጋገር። አታዝገኝ በእናትህ ስለው አረ ያዛኩ አይደለም ለሌላ ሰው አንዳንዴ ለራሴ ራሱ የምመራውን ሰውዬ ማርዬ አስበዋል ከዚች ጋር በሆን በገባው በወጣው ቁጥር ውዴ ማርዬ እያለች ህይወቴን ነው የምታጣፍጠው። ገና ብሬያት ሳልሆን ራሱ አፈቀርኳት አለኝ። ስላቸከኝ ዝም አልኩት። ከዛ ተነስተን እየሄድን አቆላሏ ራሱ ደስ አይልም በእናትህ ስርዓት ያለው አቆላል ሲለኝ የቡና ነው ወይስ የራሷ አልኩት። አንተ ደግሞ ቁም ነገር እያወራው አትቀልድ አለኝ። ቀልዱንማ የጀመርከው አንተ ነህ አልኩት። ማታ እንደለመደው ማሬ ውዴ የሚሉ ዘፈኖችን እየሰማ በመሃል እኔ ምልህ የገቢ ምንጫችን ቡና የሚለው የህብረት ዝማሬ አለህ እንዴ ሲለኝ በኃይለኛው እየሳኩ ተኛው። በዛው ሰሞን ታክሲ ውስጥ የሆነች በእድሜ የምትበልጠው ሴት ምን እንዳለችው እንጃ ቤት መጥቶ አቤት ዛሬ ታክሲ ውስጥ የተዋወቅኳት ሴት በቃ የሆነ የእናት ባህሪ ያላት ናት። እንስፍስፍ ያለች ነገር ታክሲ ውስጥ ልገባ ስለ አደናቅፎኝ እኔ ልደፋለ ስትለኝ ልቤ ከቁጥጥሬ ውጪ ባንዴ ፍቅር ጸንሶ ወለደ ሲለኝ ብለ ደግሞ ያለ እድሜ ማፍቀርም ጀመርክ ስለው እድሜ ምን ችግር አለው አስበዋል የእናት ባህሪ ያላት ሴት እኮ ህይወትህን በምቾትና እንክብካቤ ነው የምታንገላታው ብሎኝ የጎሳዬ ተስፋዬን እናትዬ ዘፈን ከፍቶተኛ። ጉዳዩና የወደፊት ህይወቱ ስላሳሰበኝ እንደምንም የስነ ልቦና ችግር ሊሆን ይችላል ብዬ በመከራ አሳምኘው ወደ ሐኪም ወሰድኩት። እንዳጋጣሚ ሐኪሟ ሴት ነበረች። ደግሞ የሚያምር አቋምና መልክ ያላት ወጣት ሴት ናት። እንደገባ በደንጋጤ ፈዞ ያያት አስተያየት አላማረኝም። ሐኪሟ ስሙንና አንዳንድ ነገር ከጠየቀችው በኋላ ማማከሩን ለመጀመሪያ ያክል እና ቶሎ ፍቅር ይዘኛል እያልክ ነው ስትለው አዎ የኔ ፍቅር ሲላት በዛ ቅጽበት በመልሱ በሽታውንም ጨምሮ መግለጹ በጣም እንዳሳቃት ነገረኝ። ከተወሰነ የማማከር ህክምና በኋላ ለውጥ ስላመጣ በምንም ተአምር በፍጹም ፍቅር አልይዛለኝ ብላ ለህክምና መጣ በማማከር ለውጥ ካመጣች አንዲት ሴት ጋር አስተዋውቀው ፍቅር ጀመሩ። ከሁለት ተቃራኒ ህመሞች ተፈውሰው ፍቅራቸውን ቀጠሉ። የሆነ ቀን ወክ እያደረጉ የሆነች ልጅ ባጠገባቸው እያለፈች አደናቅፏት ስትወድቅ እኔ ነኝ ቆንጆ ብሎ ተወርውሮ ሄዶ አንስቷት ዞር ሲል ፍቅረኛው የለችም። ሮጦ ተከትሎ ሲያናግራት እሺ ባክህ ከበሽታ ሄዳንክ መስሎኝ ነበር ቆንጆ ማለት ሳይንስ የኔ ማለት ልታብራራልኝ ነው አለችው። አረ እኔ ፍቅር ልቤ ድኗል አፌ ነው ያመለጠው እመኝኝ አፌ ፈለገ ቢያመልጠውና ቢቀባጥር ልቤ ግን ያንቺ ብቻ ነው ቢላትም አልሰማ ብላው በዛው ተለየችው። በስንት መከራ የዳነችው ልጅ በሽታዋ በእጥፍ እንዲያገረሽ አድርጎ ተለያት። እሱ እንኳን ከዚህ በኋላ በጣም ከፍተኛ የወንድ እጥረት ወዳለበት ሀገር ካልተሰደደ በስተቀር መፍትሄ የሚያገኝ አይመስለኝም። ምናልባት በዚሁ አጋጣሚ እኔ ሌላ እንዳያይና እንዳያምረው አድርጌ ፍቅር የማስያዝ ትዕግስትና ኮንፊደንስ አለኝ የምትይ ሴት ካለሽ ላገናኝሽ ፍቃደኛ ነኝ።